ናቸው የነበሩ ሙጀሲሞች ከራሚያዎች በዚያ ጋር ነበሩና ሙሐመድ ኢብኑ ከራም የሚባለውን ሰው የተከተሉ ሙጀሲማዎች ነበሩ። አካል አምላኪዎች አላህን አካል ያደረጉ ማለት ነው። እነዚያ ያሁኑ ክርክር ላይ ቀርቦ የነበረውም ሰው የዛን ርዝራዥ ነው የያዘው፣ የእሱን ነው የያዘው። ሙሐመድ ኢብኑ ከራም የሚባል ዋና የሙሸቢህ አለቃ ነው። ሱብሃንአላህ የእሱ ተከታዮች አልከራሚያ ይባላሉ። እነዚያ ካፊር መሆናቸው አቅል ላለው ተናገራለ ማለት ምን ስላሉ في قولهم ان الله تعالى جسم الله سبحانه وتعالى አካል ነው ያሉት ሰዎች በመክፈራቸው መክፈራቸው የሚያደናግር ነገር ለሚያወዛግባል في قولهم ان الله تعالى جسم له حد ونهاية الله سبحانه وتعالى አካል ነው ወሰን አለው መጠን አለው ቦታ አለው ብለው እንደሚያስቀምጡት ማለት ነው። تحت እስከዚህ ድረስ ነው አድራሻ ብለው እንደሚያስቀምጡት ማለት ነው። አላህ ይጠብቀንና وانه مماس لعرشه وانه محل للحوادث عرش ጋር ተነካክቷል እያሉ ወይም ደግሞ በፍጡር ባህሪ ይገለጻል እያሉ የሚገልጹት ከእስልምና የወጡ በመሆናቸው በፍጹም የሚያወዛግብ የሚያደናግር ነገር አይደለም ይሉና መጨረሻ ላይ ምን ይላሉ? والحمد لله الذي عصمنا من هذه البدع الموجبة للتكفير ይላሉ። ሱብሃንአላህ አልহামዱሊላህ ይላሉ። ምስጋና ለአላህ ይድረሰው። እኛም ሁላችንም አልহামዱሊላህ እንበለው። ከዚህ ክህደት ውስጥ ከሚያስገባ መጤ እምነት ለጠበቀን ጌታ አላህ ምስጋና ይድረሰው ብለው ይደመድማሉ። هذا والله اعلم። مرحبا سيفي بارك الله فيكم። ከዚህ በኋላ ያሉ ጥያቄዎቻችን ደግሞ የሚሆኑት ወደ አላህ ተዓላ ኢጣፋ ተደርገው የመጡ አንዳንድ ቃላቶች ሊሆን ይችላል ማለት ነው። በመዓነ ሲፋም ደግሞ ያው እንደምታብራሩልን ማለት ነው። አራተኛው ጥያቄ አላህ ለማንነቱ ያጸደቃቸውን ወይም ቁርአን ላይ ወደ አላህ ተጠግተው የመጡትን ለምሳሌ ኩሉ ሸይእን ሐሊኩን ኢላ ወጅሃሁ ሱረቱል ቀሶስ ላይ ያለው ማለት ነው። ወጅህ ሲባል ምን ማለት ነው? አካላዊ ፊት ማለት ነውን? ጥያቄው ይመስላል። طيب አልহামዱሊላህ አሁንም ከጭንቅላታችን ማስወጣት የሌለብን ነገር ሱረቱል ኢኽላስ ነው። እኛ አልহামዱሊላህ እንደ አይነት የቁርአን አንቀጾች አያደናግሩንም አያወዛግቡንም። ምክንያቱም አቂዳችንን ስንመሰርት መሰረት ስንጥል የጣልነው የማይነቃነቅ መሰረት የማይዋልል መሰረት ላይ ነው። ወለም የኩን ለሁ ኩፉወን አሐድ ليس كمثله شيء قل هو الله احد الله እንደማይባል መሰረት የጣልነው ከራሳችን አምተን አይደለም፣ ቁርአን ሐዲስን መሰረት አድርገን ስለሆነ ማለት ነው። አንድ ሰው ይሄን መቼም የቁርአን አንቀጽ በሚሰማበት ጊዜ ወደ አላህ Subhanahu Wa Ta'ala ወጅህ የሚለው ተጠግቶ በሚመጣበት ጊዜ አቅል ያለው ሰው ይሄን ለአላህ ተገልጾበት የመጣውን ነገር ለፍጡር በተገለጸበት ለምሳሌ ለሰይዱና ዩሱፍ አለይሂ ሰላም ለወንድሞቻቸው اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا ሂዱና ይህን ቀሚሴን የአባቴ ፊት ላይ ጣሉት ብለው ሰይዱና ዩሱፍ ወንድሞቻቸውን ልከው ነበር። የእቲ በሲራ አይኑ ይበራለታል እንዲበራላቸው ለሰይዱና ያዕቆብ ማለት ነው። ሙስሊም የሆነ ሰው አቅል ያለው ሰው መቼም ይሄን የቁርአን አንቀጽ በተረጎመበት እንግዲህ ስለ ሰይዱና ያዕቆብ ነው፣ ስለ እርሳቸው ነው እየተነገረ የነበረው። ስንተረጉም ፍጡር ስለሆኑ ለፍጡር በሚሰጠው ትርጉም ፊት ብለን ተረጎሙ። ሙስሊም የሆነ ሰው አላህን ያመነ ሰው ليس كمثله شيء ولم يكن له كفوا احد የያዘ ሰው ፈጽሞ ይሄን በተተረጎመበት ወስዶ አላህም ደግሞ ፊት አለው ሊል አይችልም። በጭራሽ ክፍለ አካል አድርጎለት አላህ ፊት አለው ሊል አይችልም። ወይ በቋንቋ ደረጃ አልወጅህ የሚለው ብዙ ማዕናዎች አሉት፣ ብዙ ትርጉሞች አሉት። حتى تاج العروس በተሰኘ ኪታባቸው ታላቁ ዓሊም ሙሐመድ ሙርተዳ ዘቢዲ
ወደ 8 እና ከዛ በላይ ማዕና ያስቀምጡለታል። ወጅህ ሐታ አንዳንድ ጊዜ ፍጡር ተገልጾ እንኳ በራሱ ፊት ብለህ አትተረጉመውም በሚገርም ሁኔታ ማለት ነው። ሱብሃንአላህ ፍጡር እንግዲህ ተገልጾበት በራሱ አላህ በቁርአን ላይ ወቃለ ጣኢፈቱ ሚን አህሊል ኪታቢ አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ ወጅሀ ነሃር ወክፍሩ አኺረሁ ለዐለሁም የርጅዑን። እነዛ የሁዳዎች ወይም እነዛ አህሉል ኪታቦች ምን ይላሉ? አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ በእነዚያ ለተከታዮቻቸው ነው የሚሏቸው። ምን ይሏቸዋል? ቀን ላይ የቀኑ መጀመሪያ ላይ ያመናችሁ ምሰሉ። ለነዚያ ለአማኞች ለሙስሊሞች አማኝ መስላችሁ ታዩአቸው። መቼ? ወጅሀ ነሃር የቀኑ ፊት ትርጉም ላይ ይሰጣል። የቀኑ ፊት ምን ማለት ነው? እዚህ ቦታ ላይ ቃል በቃል ከተተረጎመ ማዕናው የተዛባ ነው የሚሆነው። ወጅሀ ነሃር ያኒ አወለሁ የቀኑ መጀመሪያ ማለት ነው። ወጅህ እዚህ ጋር ፍጡር ነው እኮ ነሃሩ ቀኑን የተገለጸበት ፍጡር የሆነ ነገር ነው። ቀኑ ሲገለጽበት እንኳ አገባባዊ ፍቹ ምንድን ነው የሚሆነው? ወጅሀ ነሃር ያኒ አወለሁ የቀኑ መጀመሪያ ማለት ነው። ወጅህ ተብሎ ሁሌ ፊት ተብሎ ፍጡር እንኳ ሲገለጽበት በራሱ ሁሌ ፊት ተብሎ አይተረጎም። ፈከይፈ ቢልኻሊቅ ያኒ ለፍጡር ሲሆን እንደየአገባቡ እንደያመጣጡ በሚስማማው እየተረጎመ አንድ ሰው ስለ ፈጣሪ ጉዳይ ሲመጣ እንደፈለገ ከፍጡር ጋር ተመሳሰለ አልተመሳሰለ እንዲሁ ዝም ብሎ ይተረጉማል። ይሄ በፍጹም ያኒ ማሰብ የሚችል ሰው የሚያደርገው ነገር አይደለም በጭራሽ። طيب የተጠቀሰው የቁርአን አንቀጽን በተመለከተ ኩሉ ሸይኢን ሃሊኩን ኢላ ወጅሃ ምን ነው የሚፈለግበት? እንደያገባቡ እንደያመጣጡ ነው ዑለማዎች አስተናግደውት ይሄዱት። አሁን እንደውም ለነዚህ ሰዎች ተከራከርኩ ላለው ሰው ሙስሊሞችን ወክሎ ፊት እያለ ሲናገር ለነበረው ሰው ይሄን የቁርአን አንቀጽ ራሱ አቅርቡለት እስቲ ምን ብሎ እንደሚተረጉመው አላሁ አለም። እንግዲህ ሲናገር እንደሰማ ነው የተለያዩ ክፍለ አካላቶችን አድርጎ ነበር። እጅ አለው፣ እግር አለው፣ ፊት አለው ምናምን እያለ ብዙ ነገር። ይህን የቁርአን አንቀጽ ምን ብሎ ይተረጉመው ይሆን? ኩሉ ሸይኢን ሃሊኩን ኢላ ወጅሃ ሁሉም ነገሮች ጠፍተው በሱ አተረጓጎም ቃል በቃል ተተርጉሞ ቢሆን ኖሮ የአላህ ፊት ብሎ ያስቀመጠለት ብቻ ይቀራል ማለት ነው። ያኒ እጅ ብሎ የገጠመለትም ጠፍቶ እግር ብሎ የገጠመለትም ባት ብሎ የገጠመለትም አይን ብሎ የገጠመለትም ያ ሁሉ ጠፍቶ ፊቱ ብቻ ይቀራል ማለት ነው። አላህ ይጠብቀን። ይሄ ግን እንደ አህል ሱና አካሄድ የሙስሊሞች አቋም አይደለም በጭራሽ። አልሐምዱሊላህ እኛ ቁርአንን በምንፈስርበት እነዛ ዑለማዎቻችን የኢስላም ሊቃውንቶቻችን ፈስረው ተርጉመው በሚሄዱበት ጊዜ አንደኛው ቦታ ላይ የተጠቀሰውና ሌላኛ ቦታ ላይ የተጠቀሰው እንዳይፋለስ አድርገው ማስቀምጠው የሄዱት። ኩሉ ሸይኢን ሃሊኩን ኢላ ወጅሃ ከሰለፎች በራሱ ማዕናው ተቀምጦ እናገኛለን። አልኢማሙ አልቡኻሪ ሶሒሑ አልቡኻሪ ላይ ቅጽ 6 ገጽ 112 ላይ ምን ይላሉ? ኩሉ ሸይኢን ሃሊኩን ኢላ ወጅሃ ምን ማለት ነው አሉ? ኢላ ሙልከህ ወጅህ ሲባል ፊት አይፈለግበትም እያሉ ነው። ስልጣኑ ሲቀር ማለት ነው። ሁሉም ፍጥረታት ሲጠፉ የአላህ ግን ማሊኩል ሙልክ የሆነው ባህሪው ሲፋው አይጠፋም ማለት ነው። አላሁ አክበር። ስልጣኑ የአላህ አይጠፋም ማለት ነው። ኢላ ወጅሃ ፊት ማለት አይደለም አሉ አልኢማሙ አልቡኻሪ የሶሒሑ አልቡኻሪ ባለቤት ማለት ነው። ከሰለፍ ለዛው የሰለፍ ተከታይ ነን የሚሉት እነዚህ ሰዎች። ወዩቃል ሌላም ማዕና ደግሞ ጠቀሱ። ወዩቃሉ ሌላም ትርጉም ደግሞ ተሰጥቶታልም አሉ ኢላ ማ ኡሪደ ቢሂ ወጅሁላህ ለአላህ ውዴታ ተብሎ የተሰራው ሲቀር ሁሉም ይጠፋል ማለት ነው። አላሁ አክበር። ይሄ እንግዲህ ወጅህ የሚለው ፊት ተብሎ እንደማይተረጎም ከሰለፎች እንኳን የመጣልን እንዳለ አስረግጦ ያስቀመጡልን ነው ማለት ነው። አልኢማም ኢብኑ ጀሪር አልጠበሪ ታላቁ የቁርአን ሙፈሲር ገጽ 18 ገጽ 353 ላይ ምን ይላሉ? ወክቱሊፈ ፊ ማዕና ቀውሊሂ ኢላ ወጅሃ ኢላ ወጅሃ ሲባል የተፈለገበት ምንድን ነው በሚለው ላይ ዑለማዎች መካከል ኺላፍ ተከስቷል አሉ። ፈቃለ በዕዱሁም ከፊል ዑለማዎች ምን አሉ? ማዕናሁ ኩሉ ሸይኢን ሃሊኩን ኢላ ሁ
ሁሉም ነገር ይጠፋል አላህ ሲቀር ማለት ነው ያሉ አሉ አሉ። ሱብሃንአላህ ኢላ ወጅሃ ያኒ ኢላ ዛተሁ አላህ ሱብሓነሁ ወተዓላ ሲቀር ሁሉም ይጠፋል ፊት ብሎ የተረጎመ የለም። ሱብሃንአላህ ወቃለ አኸሩን ሌሎች ደግሞ ምን አሉ? ማዕና ዛሊክ ኢላ ማ ኡሪደ ቢሂ ወጅሁ የአላህን ውዴታ ተፈልጎበት የተሰራው ሲቀር ሌላው ይጠፋል። ያኒ ለአላህ ብሎ የሰራው ሰዋቡን አያጣውም እንደማለት ነው። ወጅህ የሚለውን አካል ወይም ክፍለ አካል ብሎ የተረጎመ የለም ከሰለፎች እንኳ ማለት ነው። ሱብሃንአላህ طيب الإمام البغوي ምን ይላሉ ተፍሲራቸው ላይ ቅጽ 1 ገጽ 139 ላይ ይሄ እንግዲህ ፈተመ ወጅሁላህ የሚለውን ደግሞ እንደያገባቡ እንደሚፈታ እንድንረዳ በደንብ እነዚህ ሰዎች የተለያዩ የራሱን አመለካከት ሲያንጸባርቅ የነበረው ሰው በጭራሽ ከነዚያ ከዑለማዎች የወሰደው ከኢስላም ስኮላሮች የወሰደው የነዚያ የሙስሊሞች አቋም እንዳልሆነ እንድንረዳው ማለት ነው። الإمام البغوي تفسير كتاباته ላይ تفسير البغوي ላይ ቅጽ 1 ገጽ 139 ላይ ምን ይላሉ? وقال الحسن ومجاهد فثم قبلة الله فأينما تولوا فثم وجه الله ብለው ሲያብራሩ ምን አሉ? فثم قبلة الله እዚህ ቦታ ላይ ወጅህ ሲባል ፊት አይፈለግበትም። ፈተመ ቂብለቱላህ አላህ እንድትዞሩበት ያዘዘውን አቅጣጫ ታገኙታላችሁ። አላህ የሚቀበለውን አንድ ሰው መጓጓዣ ላይ ሆኖ ሱና ትርፍ ሶላት መስገድ ከፈለገ አንድ ኢህራም ሲያደርግ አላሁ አክበር ሲል ወደ ቂብላ ያዞራታል መጓጓዣውን ፈረሱን ለምሳሌ። ከዛ ወደ የትኛው አቅጣጫ ብትዞር ፈተመ ቂብለቱላህ አላህ የሚቀበለው አቅጣጫ ነው ማለት ነው። والوجه والوجهة والجهة القبلة ይላሉ። ወጅህ ሲባልም ጂሃ ሲባልም የተፈለገበት ቂብላ ማለት ነው። ያኒ ወደ የትኛው አቅጣጫ ብትዞሩ አላህ ይቀበላችኋል ማለት ነው። ፊት ብለው አልተረጎሙትም። ይሄን በራሱ ሙፈሲሮቻችን የተፍሲር ምሁራን طيب الإمام أبو الليث السمرقندي 373ኛው ዓመተ ሂጅራ ላይ ያለፉ ናቸው። ታላቅ ዓሊም ናቸው። አቡ ለይት በሐነፊ መዝሀብ በጣም ታዋቂ ናቸው። ባህሩል ዑሉም በተሰኘ ኪታባቸው ቅጽ 1 ገጽ 181 ላይ ምን የሚለውን የቁርአን አንቀጽ እየተረጎሙ ወማ ቱንፊቁነ ኢላ ብቲጋአ ወጅሂላህ እዚህ ጋር እንግዲህ ወጅሂላህ የሚለው በራሱ እዚህ ጋር ወጅህ ተብሎ ተጠቅሷል። ወደ አላህ ተጠግቶ ምንድነው የሚፈለግበት ፊት ተብሎ ይተረጎማል ወይ? ምን አሉ? يعني لا تنفقوا إلا ابتغاء ثواب الله وجه الله ማለት ثواب الله ማለት ነው። እናንተ የምትሰጡት እኮ የአላህን ثواب ፈልጋችሁበት ነው እያለ ነው አላህ። አላሁ አክበር። ተመልከቱ እነዚያ ዑለማዎቻችን የሄዱበት መንገድ እንዴት እያደረጉ እንደያገባቡ እየፈሰሩ እንደሄዱ ማለት ነው። طيب ኢብኑ ሒባን በዘገቡት ሐዲስ ላይ نبينا محمد عليه الصلاة والسلام ይላሉ وأقرب ما تكون المرأة إلى وجه الله إذا كانت في قعر بيتها ይላሉ። አንዲት ሴት وأقرب ما تكون المرأة በጣም ቅርብ የምትሆነው አሁን ተመልከቱ በእነዚህ ሙጀሲማዎች አላህን አካል በሚያደርጉት ሰዎች አተረጓጉም ቢሆን ኖሮ አንዲት ሴት በእነሱ አተረጓጉም ትክክለኛ አይደለም ሊተራሊ ካታተርጉም ቢሆን ኖሮ ኢላ ወጅሂላህ አንዲት ሴት ወደ አላህ ፊት በጣም ቅርብ የምትሆነው اذا كانت في قعر بيتها የቤቷ ውስጠኛ ክፍል የጓዳዋ ክፍል ላይ ስትሆን ነው ማለት ነው የሚያስይዘው። ሱብሃንአላህ ዋሂር። ነገር ግን እንደውም ወደ ታች ዝቅ ባለች ቁጥር በእነሱ አካሄድ ቢሆን ኖሮ አላህን አርሽ ላይ ስለሚሄዱ ወደ ውስጥ በገባች ቁጥር እየራቀች ነው የምትሄደው። ከፍ ባለች ቁጥር እየተጠጋች ወደ ላይ ስለምትሄድ ማለት ነው። በእነሱ አተረጓጎም ቢሆን ኖሮ የተፋለሰ ነው የሚሆነው። ሱብሃንአላህ። طيب الى وجه الله ማለት ነው እዚህ ቦታ ላይ الإمام ابن فورك 406ኛው ዓመተ ሂጅራ ላይ ያለፉት ሙሽኪሉል ሐዲስ ወበያኑሁ የተሰኘ ኪታብ አላቸው። ገጽ 376 ላይ ምን ይላሉ? معناه أقرب ما تكون في طاعة ربها
አንዲት ሴት ጌታዋን ወደ መታዘዝ ቅርብ የምትሆነው የጌታዋን ትእዛዝ ለመፈጸም ቅርብ የምትሆነው ደበቅ ስትል ነው ማለት ነው። ወደ ጓዳ ገባ ስትል ነው ማለት ነው። በጣም መታየት ሳታብዛ ስትቀር ነው ማለት ነው። ሱብሃንአላህ። አላህ የሚወድላት የበለጠ ደበቅ ስትል ነው ማለት ነው። ሰተር ስትል ነው ማለት ነው። ኢዘን ወጅህ የሚለው እንደያመጣጡ እንደያገባቡ ይፈሰራል እንጂ በክፍል አካል ፈጽሞ አይተረጎምም። አልኢማሙ ነወዊ መጀመሪያ መግቢያቸው ላይ ያስቀምጡታል። ወጅህ የሚለው እንደ ሲፋ ሆኖ ለአላህ ከመጣ ያ የሚሆነው ኢማ ማዕናውን አላህ ይወቅ፣ ለፍጡር በሚሰጠው ትርጉም አይተረጎምም ብሎ ይሄዳል። ተእዊል ከተደረገ ደግሞ እንደያመጣጡ አሁን እንደተረጎም ነው ሸርሕ እየተደረገ ይሄዳል እንጂ ፈጽሞ ፊት ተብሎ ክፍል አካል ተብሎ ሙስሊም ነኝ የሚል ሰው ሌላው አይችልም። ወላሁ አዕለም። መርሐበን ሸይኺ ባረከላሁ ፊኩም። ጥያቄ ቁጥር 5 አሁንም አላሁ ተዓላ እንደነገረን ሱረቱ ሳድ ላይ ቃለ ያ ኢብሊሱ ማ መንዐከ አን ተስጁደ ሊማ ኸለቅቱ ቢየደየ የሚል የቁርአን አንቀጽ አለ። ይህንን አስመልክቶ አሁንም ሙጀሲማዎች